ንስር የብዙ ሀገሮች ባንዲራቸው ላይ አለ። ጥንብ ባለበት ማን ይሰበሰባል አለ። ንስር አለ ወይስ አሞራዎች? ለመኖር የምትመርጠው አካባቢ የቀጣይ የህይወት ስርዓትህን ይቃኝልሃል። የህይወት እኮ ውበቱ ችግር የምትጸልየው ጸሎት አይሰማም። የ60-70 ዓመት ታሪክ እያነሱ መገዳደል ምንድነው የሚጠቅመው? ንስር እንደዚህ አይደለም። ንስራዊ አስተሳሰብ አንተ አመቱን ሙሉ ብትለፋ አንድ እንጀራ ነው የምትበላው። በወጥ ነው እንጂ የምትበላው በወርቅ አትበላም። ባለ ራእይ ያለው ራእዩ ያለበት አካባቢ ነው። ይሄ ትጋት ነው። በምን ሚዛን ተለክቶ ነው በቃኝ የምትለው? ንስር ጠላቶቹን የሚያሸንፈው ከፍታ በመጨመር በሚዲያ ላይ ታውቃላችሁ አይደል? ትልልቅን ሰው ለማዋረድ ነው። ክብር የለው። ውጣ ከዛ ህይወት። ያገባችሁ ወንዶች የመጀመሪያ ቀን ሚስቶቻችሁን ስታገኙ ምንድን ነው ያወራችሁት? ወይ ቦምቡ ፍቅርሽ የሚል ዘፈን ካለ ልትጋብዝ ትችላለህ። ዘማ አዳኝ ነው። አዳኙን ግን አዳኝ ያደርጉት። ተሐድሶ ከፈለክ አራክፈው። መንፈስ ቅዱስ አለ። ህይወት አጋር ስትመርጡ መስፈርታችሁ ምንድን ነው? በር ከፍተው ውጣ ስትዩ ሌዲስ ፈርስት። ውሸት ሰውን ቶሎ እንደሚያስረጀው ታውቃላችሁ። አታውቁም? ዛሬ ልንገራችሁ። ዛሬ በዚህ ማለዳ ከንስር ህይወት ነው የምንማረው። ከጥንት ዘመን ጀምሮ በሰው ልጆች የህይወት ታሪክ ውስጥ ንስር አሞራ የውበትና የድል የኃይልና የጥንካሬ እንዲሁም የመታደስ ህይወት ተምሳሌት ተደርጎ ይወሰዳል። በጥንታውያን ግሪኮች ታሪክ ውስጥ የግሪኮች የአማልክት አምላክ በመባል የሚታወቀው ዜውስ በንስር መልክ ይገለጥ ነበር። አንድ ታላቅ ንስር ኪሎግራሙ ከ10 እስከ 15 ኪሎ ግራም ይመዝናል። ወደ ጎን ደግሞ የክንፎቹ ርዝማኔ ወደ 2 ሜትር ተኩል ያክላል ተብሎ በዘርፉ ባለሙያዎች ይናገራል። በዚህ ዓለም ላይ በህይወት የሚኖርበት የዕድሜ ልኩ በአማካይ ከ50 እስከ 80 ዓመት ድረስ ይሆናል። ንስር በዕድሜው አጋማሽ 70 ዓመት ከኖረ 35 ዓመት ላይ 80 ዓመት ከኖረ ደግሞ 40 ዓመቱ ላይ በዕድሜው እኩሌታ በራሱ ህይወት ዙሪያ የመታደስ ዓለም አለው። በአጠቃላይ ንስር ለህይወት ስርዓቱ ከፍታዎችን የሚመርጥ የአዋፍ ንጉስ ነው እና ዛሬ ስለ ንስር ነው የምንማረው። በንስር ህይወት ውስጥ እግዚአብሔር እኛን ሊመክረን ያለውን ምክሩን እንሰማለን። ክብር ለእግዚአብሔር ይሁን። 7 ወይንም 8 የሚደርሱ መሰረታዊ ነጥቦችን እናገራለሁ። አንደኛ ንስር የመኖሪያ አድራሻውን ለይቶ ለብቻው የሚኖር ፍጡር ነው። ለብቻው ነው የሚኖረው። መኖሪያው በከፍታዎችና በተራሮች ላይ ይልቁንም አለታማ በሆነ ከፍ ባለ መልካም ምድር ላይ የሚኖር የወፍ ዝርያ ነው እና መኖሪያውን ለመስራት ሲያስብ የሚመርጠው መልካም ምድር ራሱ ከፍታ ነው። በቃ ቤቴን በዚህ ነው የምሰራው ብሎ በከፍታዎች ላይ መኖሪያውን ይሰራል እንጂ ከሌሎች ፍጥረታት ጋር ወይንም ከሌሎች ከአዋፍ ዝርያዎች ጋር በምንም አይነት መንገድ ከሱ ጋር በማሄዱ አዋፍ ማህበር ውስጥ ዝቅ ብሎ መኖር አይችልም። ከነ ግንደ ቆርቁር ጋር ከነ ድንቢጥና ከነ ጨረባ ጋር ከነ ጥንባንሳና
ከሌሎቹ አዋፍ ጋር መኖር አይመርጥም። ከነሱ ተለይቶ ከፍታ ላይ ነው የሚኖረው። በዛ ይኖራል። በእናንተም ሕይወት ውስጥ ይህ እንደ መርህ ይሁንላችሁ። ብዙ ሰዎች የመኖሪያ አድራሻቸውንና የሕይወት ስርዓታቸውን ሊቀይሩ ባለመፈለጋቸው ምክንያት ዝቅተኛ ኢነርጂ ካላቸው ሰዎች ጋር ይኖራሉ። ለመኖር የምትመርጠው አካባቢ የቀጣይ የሕይወት ስርዓትህን ይቃኝልሃል። ንስር ከፍታን መርጦ ለብቻው ከሌሎች አዋፍ ተለይቶ፣ በነገራችን ላይ ንስር ለብቻው ነው የሚኖረው። ለብቻው ማለት ንስር ከንስር ጋር ነው እንጂ የሚኖረው ከሌሎች ጋር ተደባልቆ መኖር አይችልም። ስለዚህ ብቻውን ለመኖር አይፈራም። አይ ብቻዬን ነኝና እነንትና ባሉበት መንደር አይሻልም? ቤታችንን ከነንትና ጎን ብንሰራ አይሻልም? ጓደኞቻችን ባሉበት ወይ የቅርብ የሥጋ ዘመዶቻችን በሚኖሩበት፣ አረ ሰው ባለበት አይልም። ንስራዊ አስተሳሰብ የራሱን የመኖሪያ ስፍራ ይመርጣል። የራሱን ከፍታ ይመርጣል። የራሱን የሕይወት ስርዓት ይመርጣል እንጂ አብዛኛው እንደኔ ክንፍ ያላቸው እኛን የሚመስሉ ወፎች የሚኖሩት በዚህ አካባቢ ነው ብሎ ንስር እንዲህ አይነት የሕይወት ስርዓትን አይናፍቅም። ተወዳጆች ዛሬ እንድትጨክኑ ነግራችኋለሁ። በጌታ በኢየሱስ ክርስቶስ ስም የብቸኝነትን ሕይወት እንዳትፈሩት። ምክንያቱም ኃይላችሁ ያለው እናንተ ውስጥ ነው። ብዙ ጊዜ አንዳንድ ሰዎች ከድካም ጋር ለውጥ ከሌለው አሳፋሪ የሕይወት ስርዓት ጋር ዝም ብሎ ባለህበት እርገጥ ከሚል የወታደር ስፖርት ወይንም እንዲህ ካለው ሩቲን ከሆነ የሕይወት ስርዓት ጋር ሕይወታቸውን የሚመሩ ሰዎች ብቸኝነትን የሚፈሩ ናቸው። እስከ 40 ዓመቱ በእናት እጅ የሚጎርስ፣ እስከ 30 ዓመቱ በእናቱ አልጋ ላይ ተኝቶ የሚኖር፣ እስከሆነ ዕድሜ ድረስ ተላቆ ለመውጣት የማይፈልግ ስብዕና ዛሬ በቃሉ ሰይፍ የተቆረጠ ይሆናል። የተለየ ይሆናል። ጥብቅ ብሎ የኛ ደግሞ የአበሾች ካልቸር የባሰ የከፋ ልጆች አድገው 3 ዓመት ሲሆናቸው ትምህርት ቤት እንኳን እዛው ቤታችን አጠገብ ላለው ትምህርት ቤት ወስደን ለመስጠት እጄ ተንቀጠቀጠብኝ፣ እግሬ ብርክ አለኝ፣ ሰውነቴ ፈራ የሚሉ ወላጆች አንድና ሁለት አይደሉም። ዛሬ ለነዚህ ወላጆች እንኳን የሚሆን መልእክት አለው ጌታ። የንስር ሕይወት ይገባባችሁ። ለብቻ መኖርን መለማመድ ምንድነው? እንደዚህ ግር ብሎ ከማለዳ እስከ ምሽት ድረስ አንዳንድ ሰዎች አሉ 7 8 ከዛም በላይ ቁጥር ይኖራቸዋል። እኔ ምን እንደሚሰሩ አላውቅም። ሳምንቱም ሙሉ ከጠዋት እስከ ማታ አንድ ላይ ግር። ጠዋት ለቁርስ ይቀጣጠራሉ። ቁርስ አብረው በልተው ምሳ ሰዓት ይደርሳል፣ አብረው ይበላሉ። ደግሞ ቦታ ይቀይራሉ፣ ደግሞ እዛም ይበላሉ። እንዲህ ይሄ ጀማ የሚበተንበት የትምህርት ስርዓት ነው፣ በመንጋ ማለት ነው። እኔ ምን እየሰሩ እንደሚኖሩ አላውቅም። ብቻ አጀብ። መሰባሰብ፣ መከማቸት። መሰባሰብ በአዎንታዊ መልኩ ከሆነ በጎ ነው። ለሥራ ከሆነ ለለውጥ ከሆነ በአመክንዮ በምክንያት ከሆነ ይገባል እንዴ። ነገር ግን ያለ ምክንያት ያለ መለየት
ተለይቶ ለብቻ ህይወትን የመምራት ፎቢያ ተለቅሶ ልጅ ትምህርት ቤት ሲሄድ ተለቅሶ ተፈርቶ ዩኒቨርሲቲ ሲገባ ወይ ስትገባ ደግሞ ተለቅሶ ዩኒቨርሲቲ ተመርቃ ደግሞ ልታገባ ስትል ተለቅሶ ተዘፍኖ አይደለም ተለቅሶ ባልንጀሬ አይበልሽ ከፋ ምንድነው ከፋ ከፋ ሀገር አይክፋሽ ለማለት ነው አሁን ነው የገባኝ በእውነት ራሱ ዜማው ራሱ የሙሾ ነው የለቅሶ ነው እና የሚያባባ ንስር እንደዚህ አይደለም ራሱ በፍጥረቱ መጀመሪያ አብሮ ከሌሎች ወፎች ጋር መኖር አይፈልግ ከፍ ብሎ ሌላ ቦታ ይመርጣል ማለት ነው በዚያ መኖሪያውን ያዘጋጃል እና መኖሪያችሁ ከፍ እንዲል አሁን ከሰው ስለመለየት እያወራው አይደለም ይገባችኋል እንዳንተ ተነጥሎ ለብቻ ስለመውጣት ስለመግባት እያወራው አይደለም ግን ከአጀብ ማህበራዊ አስተሳሰብም የተለየ መንገድ እንዳለ እንዲገባን አንድ በል ከንስር የምትማረው ይሄ ነው ከፍታ በራሱ ጥሩ ነው ዝቅ ቢል ንስር ታውቃላችሁ በጣም ያለማቆም 24 ሰዓት ሚንጫጩ ወፎች አሉ ትንንሾች ድንቢጦች ምናምን ዋይ እሱ ደግሞ ኃይልና ውበት እንጂ ድምጽ የለውም ታውቃላችሁ የአፍ ፍጥረት አይደለም የተግባር ፍጥረት ነው አንዳንድ ጊዜ ዝቅ ባላችሁ ቁጥር ኢነርጂያችሁን የሚበላ አቅማችሁን ጉልበታችሁን ሙልጭ አርጎ የሚበዘብዝ ማህበረሰብ አትችልም ይሆናል ብለሽ ነው በየትኛው መንገድ ሄጄ እኔ እዚህ ደርሼ ሁሌ የሚወራው አለመቻል ሁሌ የሚወራው አለመቻል አለመከናወን ዝቅ ካላችሁ እንደዛ ይሄን ስለሚጠላ ንስር ከፍ ብሎ መኖሪያውን በሌላ ስፍራ ያደርጋል ታውቃላችሁ የኛ አምላክ እግዚአብሔር ለኛ ራሱ የወሰነልን መኖሪያ ከፍታን በኦሪት ዘዳግም መጽሐፍ ምዕራፍ 33 ላይ አንተም ከፍታቸውን ትረግጣለህ የሚል ቃል አለ ከፍታ የመርገጥ ዓመት ይሆንላችሁ እግዚአብሔር በዘመናችሁ ከሁሉ በላይ ያደርጋችሁ የከፍታ ፎቢያ ከዘራችሁ ይመታ እና ከንስር የምንማረው ህይወት ቤትን መኖሪያን አቲቲዩድን ልትሉት ትችላላችሁ አመለካከትን ከፍ ባለ ስፍራ ላይ ማድረግ በእናንተ እጅ ያለ ነው አስተሳሰባችሁ ሲቀየር የህይወት ስርዓታችሁም እንዲሁ ይቀየራል እግዚአብሔር ወስኖልናል መኖሪያ በከፍታ እንዲሆን አንተም የጠላቶችን ከፍታ እንድትመታ እግዚአብሔር ቃል ፈቅዶልሃል ወደ ተነገረልህ ቃል መራመድ ያንተ ዕጣ ፈንታ ሁለተኛው ንስር ተፈጥሯዊ የእይታ ብቃቱ እጅግ አስደናቂ ነው እጅግ የሚያስደንቅ የእይታ ብቃት አለው የንስር አይኖች እስከ 270 ዲግሪ ዙሪያቸውን መቃኘት ይችላሉ 270 ዲግሪ ድረስ ይሽከረከራሉ ዙሪያቸውን መቃኘት ይችላሉ ንስር ከ5 እስከ 6 ኪሎ ሜትር ድረስ ያለ ጥቃቅን ነፍሳትን የመመልከት ብቃት አለው በ6 ኪሎ ሜትር ላይ ያለ ማንኛውንም ፍጥረት ለይቶ የማየት ተፈጥሯዊ ብቃት አለው ንስር በእይታው የሰው ልጆችን እይታ 8 እጥፍ ይበልጣል በጣም አጥርቶ የሚያይ ሰው አለ በጣም ከርቀታ ያለው የሚል የዚያን ሰው 8 እጥፍ ነው የሚያየው
እግዚአብሔር ምን አይነት ሌንስ እንደገጠመለት ተመልከቱ። ምን አይነት አስደናቂ እንደሆነ። እኔ ከእይታውም በላይ የአይኖቹ ውበት ይገርመኛል። ሙሉ ፊቱ አይን ነው ልትሉ ትችላላችሁ። የሚያምሩ አይኖች አሉት። እኔ በዚህ ውስጥ የማደንቀው ፈጣሪውን ነው፣ እሱን የፈጠረውን። በሱ ላይ ይሄንን ጥበብ ኢንቨስት ያደረገው እሱ የሚደንቅ ነው። ከአይምሮም በላይ ይሆናል እና በእይታችሁ ንስርን ምሰሉ ነው የዛሬው መልእክት። እይታችሁ ከባቢሎን ሁሉ የሚቃኝ ከናንተ እይታ የሚሰወር አንዳች ነገር እንዳይኖር፣ ወይንም በሌላ አገላለጥ ባለ ራእዮች ሁኑ። እይታችሁ ማዶ ይሻገር፣ ከአድማስ ወዲያ ማዶ ቢሆን። ይሄም ስለ አመለካከት ነው። አመለካከታችሁ እኔ ጸልያለሁ ቅርብ ከማየት ጥቂት ከማሰብ ከመወሰን ግንብ ውስጥ ዛሬ የእግዚአብሔር መንፈስ ሰብሮ ያውጣችሁ። አንዳንዶቻችሁ ጠባብ ስፍራ፣ ጠባብ እይታ፣ ጥቂት የሆነ ነገር ምንም እንደማይመች ታውቃላችሁ። አይመችም፣ አይመችም። አንተ የተፈጠርክበት የሕይወት ስርዓት ራሱ ሰፊ የሆነ ነገር ይፈልጋል። እግዚአብሔር እኮ ይሄንን ዓለም ሲዘረጋ ይኸውልህ ሩቅ ነው የምንለውን እኛ በመርከብ በአውሮፕላን በምን ዞረን የማንጨርሰውን ዓለም እግዚአብሔር የፈጠረው ለሰው ነው። ሰው አመለካከቱ ወድቆ በወደቀ ማይንድ ሴት ስለሚያስብ ነው እንጂ ጥንተ ፍጥረቱ እኮ የሰው ልጅ ሰማይ ጣራው ምድር ወለሉ ነበረ። በሰማይ ጣራ ስር በምድር ወለል በምድር ስፋትና ርዝማኔ ሁሉ እንዲሄድ ነበር። ከውድቀት በኋላ ግን ሰው እየጠበበ መጣ። ያገኘኝ ሁሉ ይገድለኛል አለና በቤት ላይ ሌላ ቤት መስራት ጀመረ። ግንብ ድንጋይ ሰብስቦ ዙሪያውን ከአውሬም ከተለያየ ነገር ለመከላከል አጠበበው። አሁን እኮ የምታጠበው ወይ ፋይናንስ አጥሮ ነው ወይ አስተሳሰብ አጥሮ ነው እንጂ ላንተማ የሚሆነው ሰፊ ነው። ማንም ጠባብ አይመርጥም። ቤትህ ጠባብ እንዲሆን አትፈልግም። ቢሮ ጠባብ እንዲሆን አትፈልግም። ያንተ የነጻነት ክበብ ጠባብ እንዲሆን አትፈልግም። ግን በጫና በማትፈልገው የሕይወት ስርዓት ውስጥ ትኖራለህ። ስለዚህ ከዚህ ከማትፈልገውና ከማትወደው የሕይወት ስርዓት እንድትወጣ አስተሳሰብህን አሁን ቀይር። አስተሳሰብህን ቀይር። እንደ ንስር እይታ። አሁን ንስር መሬት ላይ ሆኖ እኮ አይደለም የሚያየው። ይሄ 6 ኪሎ ሜትር የሚወረወረው አይኑ መሬት ላይ ሆኖ አይደለም፣ ከፍ ሲል ነው ለእይታ የሚመቸው። አይታችሁ ከሆነ ድንበር የሚጠብቁ ወይ ደግሞ ይሄ የጥበቃ ሰራተኞች አካባቢውን መቃኘት ሲፈልጉ ማማ ላይ ነው የሚወጡት። ከፍ ያለ ቦታ ይወጡና ዙሪያ ገባውን ማየት ይጀምራሉ። በጌታ በኢየሱስ ስም አመለካከት ይቀየር። ከፍ ብለህ ዙሪያ ገባውን እንድትቃኘው። ዝቅ ካልክማ እታች ያለው ነገር ሁሉ መልካምና አንደኛ ነው የሚመስልህ። አንደኛ ቤት፣ አንደኛ የሕይወት ስርዓት፣ አንደኛ ነገር ነው የሚመስልህ። እስኪ ከፍ በል። ከኢየሩሳሌም ውጣ፣ ወደ አንጾኪያ፣ ደግሞ ወደ ቂሳሪያ፣ ወደ ሌላ አካባቢ ምንድነው ያለው ስታይ እጅህን አፍ ላይ ትጭናለህ። አሁን እኔም ብሎ ሀብታም ትላለህ፣ እኔም ብሎ ምሁር ትላለህ።
ሰፊ በሆነው በዓለም ማህፀን ውስጥ እጅግ አያሌ ባለጸጎች አሉ። አያሌ ምሁራን አሉ። አንተ ምሁር የተባልከው በእናንተ ቤት ነው። አንተ አታም የተባልከው አንተ በምትኖርበት ከተማ ውስጥ ነው። አንዳንድ ጊዜ የቤታችሁ ጣራ ፍሶ ቤታችሁን ለማደስ ወይ የሆነ ዲሽ ለማስተካከል ጣራ ላይ ወጣችሁ ታውቃላችሁ? የኛ ኢትዮጵያውያን የኑሮ ስርዓት ይሄን ምሳሌ ፍንትው አድርጎ ያሳየዋል። ጣራ ላይ ስትወጡ ጣራ ሁሉ ቸኮሌት መስሎ ግራጫ፣ አንዳንዱ ጣራ ደግሞ ምስማር አልችል ብለው በየጊዜው እየበረረ ትልልቅ ድንጋይ ተጭኖበት ጎማ በለው ምናምን በለው ማአት ነገር ቶሎ ብለህ ነው የምትወርደው። አቤት እዚህ ነው ወይ ምኖረው ብለህ። እኛ እኮ ተመስገን የምንለው ከታች ስላለን፣ ከፍ ብለህ ስታይ ግን ብዙ እንደሚጠበቅብህ ይገባሃል ማለት ነው። አሁን እንደ ንስር ከፍ ማለት እና እይታው ከትንንሽ ችግሮች ይልቅ ከሰዎች ከሚመጡ አላስፈላጊ ሐሳቦች ይልቅ አንተን በአሉታዊ ሁኔታ ወደ ታች ከሚጎትትህ የትኛውም አይነት ተጽዕኖ ተላቀ ከፍ ባለ የእይታ አድማስ እንድትበር የጌታ ጸጋ ይርዳ። እይታችሁ የቢዝነስ ህይወታችሁ እንዲቀየር፣ የትምህርት ስርዓታችሁ እንዲቀየር፣ ከናንተ ከፍ በሚሉ ከሚሻሉ ወይ እንደናንተ በኃይል ከተሞሉ ሰዎች ጋር መኖር ተለማመዱ። አለበለዚያ አንተን ከሚመስል ጋር ውለ ያደርክ 40 ዓመት ሙሉ ከሱ ጋር ሳንለያይ ይኸውና ስንት ሙሉ ዘመን እያልክ በማይሆን ስፍራ እድሜን እየፈጀ ይሄን አታውራ። ቀይር ጓደኛ፣ ሰፈር ቀይር፣ ዕውቀት ቀይር፣ አመለካከት ቀይር፣ እይታ ቀይር። እንደ ትላንትናው አይነት ተመሳሳይ የሆነ ሐሳብ እያሰብክ ህይወት ያልተለወጠም ልትል አትችልም። በማን ላይ ነው ኮምፕሌን የምታደርገው? አመለካከትን ስትቀይር ሳትወድ በግድ የህይወት ስርዓትም ይቀየራል። እይታ ከንስር። ሶስተኛው ንስር ተግዳሮቶችን የመቋቋም ተፈጥሯዊ ብቃት አለው። ቻሌንጅ አይፈራም። በተፈጥሮ የትኛውንም ቻሌንጅ የመቋቋም ብቃት አለው። ለምሳሌ ንፋስ መንፈስ ሲጀምር፣ ደመናው ሲሰበሰብ፣ ነጎድጓድ ሲሰማ ሊዘንብ እንደሆነ ብዙ ፍጥረታት ስለሚያውቁ በተፈጥሯቸው ወደ ዋሻቸው ወደ ጎጇቸው ሰው እንኳን ሳይቀር ወደ መጠለያው ይገባል፣ ዝናብ እንዳይመታው ማለት ነው። በዚህ ሰዓት ይህንን ወጀብ ይህንን ነጎድጓድና መብረቅ ሳይፈራ እንደውም ይህንን ተፈጥሯዊ ክስተት እነ መልካም አጋጣሚ የሚወድ የሚጠቀም ብቸኛው ፍጥረት ማን ይመስላችኋል? ስሙን ጥራው። ንስር ነው። በቃ ቻሌንጅን እንደ መልካም አጋጣሚ ክንፉን መሞከሪያ፣ ጉልበቱን መሞከሪያ፣ ብቃቱን መሞከሪያ አድርጎ ይጠቀምበታል። ሌሎች አዋፍ ይሸሻሉ በየጎጇቸው በየመናቸው ሲሆኑ፣ እሱ ይወጣና ዝናብና እንዲህ አይነቱን ተግዳሮት የሚቋቋምበት ብቸኛው ጥበብ ደግሞ ምንድነው? ይህንን ነጎድጓድ ዝናብ ምን ይለቅና ከደመናው በላይ ይወጣል። እንዲህ ልባርካችሁ፣ ክረምት የማያቆማችሁ፣ ጭቃ አዳልጦ የማይጥላችሁ፣ ከወደቃችሁም በወደቃችሁበት ቦታ የማትቀሩ ኃያላን ያደርጋችሁ። ስትወድቁ እንኳን ወደፊት እንጂ ወደ ኋላ የማትወድቁ፣ በፊታችሁ ያለው የትኛውንም ጉም፣ የትኛውንም ጨለማ፣ የትኛውንም አይነት ተግዳሮት አልፋችሁ
ድላችሁን የምትዘምሩ ኃያላን እንደ ንስሮች ያድርጋችሁ። የንስሮች ሕይወት ይሄ ነው። መጥቆር ሲጀምር፣ መዝነብ ሲጀምር፣ ነጎድጓዱ መብረቆ በለጭ ሲል ጥሩ አጋጣሚ፣ በበለጠ ተግዳሮት ውስጥ ደግሞ የመንቀሳቀስ ምቾት ቀጠናን የመልቀቅ ብርድ ልብስ የመደረብ ሕይወት፣ ገንፎ እያገነፉ በቆሎ እየጠበሱ እሳት እያቀጣጠሉ ተተተተተ እያሉ የመኖርን የሰነፎች ሕይወት የሚገለብጥ መንፈስ ያገኛችሁ። ያ የንስር መንፈስ ነው እና የትኛውንም ተግዳሮት እሱ እንደ እድል ነው የሚጠቀመው። ችግር ሆኖ የሚቀረው ያንን ችግር ወደ መልካም እድል መለወጥ ሲያቅተን ብቻ ነው። ወዳጆች የትኛውም አይነት ችግር አቅምህን፣ ኃይልህን፣ ብቃትህን አውጥቶልህ እንዲያልፍ ነው በራሱ ችግር ራሱ የተፈጠረው። የህይወቱ እኮ ውበቱ ችግር ነው። በስማም የሚል ሰው አለ አትበል። የህይወት ውበቱ ችግር ነው። ረሃብ ባይኖር ኖሮ ጥጋብን በምን ታውቀው ነበር? ሐዘን ባይኖር ኖሮ ደስታን በምን ታውቀው ነበር? ህመም ባይኖር ኖሮ የጤናን አስፈላጊነት በምን ታውቀው ነበር? መለያየት ባይኖር ኖሮ የአንድነትን የህብረትን ሚስጥር በምን ታውቀው ነበር? ስለዚህ ይሄ ዓለም ሲፈጠር አብሮ ከቻሌንጅ ጋር የተፈጠረበትም በምክንያት። አንዳንድ ሰው ችግርን ከምድር ላይ ለማጥፋት ይጸልያል። ችግር ከምድር ላይ እንዲጠፋ የምትጸልየው ጸሎት ወንድሜ ሆይ አይሰማም። የማይሰማ ጸሎት ይሄ ነው። የእግዚአብሔር ዓላማው ዓለም እስከምትፈጸም ድረስ ችግሮችን በእኛ ጸሎት መጥረግ አይደለም፣ እኛን ከችግሩ በላይ ማራመድ ነው። እኛን ከሁኔታው በላይ ማራመድ ነው። እኛን ከተግዳሮቱ በላይ ማድረግ ነው። ስለዚህ የትኛውም ነገር ቢኖር ባንተ ውስጥ ኃይል አለ፣ አቅም አለ። አንዳንድ ጊዜ ገጥሟችሁ ያውቃል? አልችልም የምትሉት ነገር በሆነ በመከራ ቀን ችላችሁ ታገኛላችሁ። ልሸከምህ አልችልም የምትሉት ትንሽ ልጅ ካላችሁ ከውፍረቱ የተነሳ ውክ እንደንገነጠለው ይሄ ልጅ አልቻልኩትም ነይ እስኪ ቀፊው እያላችሁ ሞግዚት የምትጠሩ ሞልቃቆች፣ ሰው በሌለበት አጋጣሚ ያ ልጅ የሆነ ነገር ቢሆን እንዴት አንጠልጥላችሁ በትከሻችሁ ተሸክማችሁ ሐኪም ቤት እንደምትሮጡ ይሄን ጉልበት ማን ሰጠኝ እስክትሉ ድረስ በእናንተ ውስጥ ኃይል አለ። ውሻ ወይንም አንዳንድ ነገር ያባረራችሁ እንዴት ነው ያመለጣችሁት? ወደ ኋላ ዞር ብለህ አስብ እስኪ። እንዴት ዘለልከው ያናጥር? እንዴት ሮጥሽ አንቺ? ቢወጉሽ እንኳን ማትራመጂ ልጅ እንዴት ሮጥሽ? ኃይል ባንተ ውስጥ አለ። ኃይል ባንቺ ውስጥ አለ። ንስር ያመዋል፣ እንደ ሌሎች ፍጥረታት ያመዋል። በተለያየ ምክንያት ሲያመው ህመምም አንድ ተግዳሮት ስለሆነ ነው፣ ቻሌንጅ ነው። በቃ ይሄ ህመም ሊገለኝ ነው ዘንድሮን እንጃ አይ እያለ በሞት ፍርሃት ጊዜውን አይጨርስም። ንስር ሲያመው ምን ያደርጋል? ወደ ፀሐይ መውጫ ፊቱን ይመልስና የፀሐይን ጨረር በአይኖቹ እያየ ይበራል። የሚፈወሰው ከፀሐይ ኢነርጂ መድኃኒት ወስዶ ነው። አይኖቹን ከፍቶ ነው የሚበረው። የፀሐይ ብርሃን አይኑን አያጠፋው። እግዚአብሔር በፀሐይ ውስጥ ያስቀመጠውን መድኃኒት ተመልከቱ። ምንድን ነው የሚወስደው? ቫይታሚን ዲ ይሆን እንዴ? ብዙ ጊዜ ከፀሐይ የሚገኘው ቫይታሚን እሱ ነው ስለሚባል እንጃ ምን እንደሆነ፣ ግን በፀሐይ ብርሃን ይፈወሳል። ተወዳጆች ሆይ መልእክቱ ተግዳሮቶችን አትፍሩ።
አንዳንድ ሰው አለ ጫጫታ የሚፈራ ሰው አለ። ዝም ብሎ ጫጫታ ወደሱ ያልመጣውን ጫጫታ በተፈጥሮ የሚፈራ ግጭትም ለጥቅም ከሆነ አንዳንድ ጊዜ አትፍራ፣ ግባና የተፈጠረው ተፈጥሮ ራስህን አይተህበት ውጣ እንጂ እድሜ ዘመንህን እየሸሸ እንዴት ትኖራለህ? ቻሌንጅ እየተፈራ ተግዳሮት እየተፈራ ህይወት እኮ እንደሱ አይቀጥልም። በሸሸኸው መጠን ደግሞ የምትሸሸው ነገር እያንኳኳ ወደ አንተ ይመጣል። አይታችሁ ከሆነ ብዙ ጊዜ ጠብ የሚፈሩ ሰዎች፣ ጠብ ጥሩ ነው እያልኩኝ አይደለም፣ ግን ጠብ የሚፈሩ ሰዎች ጠብ አያጣቸው። እብድ የሚፈሩ ሰዎች እብድ አያጣቸው። 6 ሆነው አብረው የሄዱ ሴቶች እብድ የምትፈራው መሃል ትገባ፣ ወይኔ መጣ ትላለች። 6ቱ እያሉ ከመሃል እሷ ጋር ይመጣል። የምትፈራውን ነገር ወደ አንተ እንዲመጣ መፍቀድ የለብህም። ወደ አንተ እንዲመጣ ማትፈቅድበት መንገድ አለመፍራት፣ መሸሽህ ነገሩ ወደ አንተ እንዲቀርብ እንጂ የሚያደርገው እንዲርቅ አያደርገው። ልክ እንደዚሁ ተግዳሮቶችን አትፍሩ እና ከንስር የምንማረው ይሄን ነው በአጭሩ። 4ኛ የአመጋገብ ስርዓቱ ልዩ ነው። ንስር የአመጋገብ ስርዓቱ በጣም የሚያስደንቅ ነው። ዘውትር የሚበላው ንጹህና ፍሬሽ ነው። የሞተ አይበላም። ሌላ ያደነውን አይበላም። ፍሬሽ ነው ሁሉ የሚበላው ማለት ትኩስ ማለት ነው። ይኸው ስርዓቱን የሚቃኘው በዚህ መንገድ ነው። ንስር ይራባታል እንጂ ጥምብ አይበላም። እንደነ ጥንባንሳ አይበላም። ለዛ እኮ ነው ከነሱ ጋር ማይኖረው። ከነሱ ጋር ቢኖር ያለማመዱን ነበር። ጥምብ አንበላል የሚያለማምድ እኮ አለ። ማይበላውን እንድትበላ የሚያደርግህ ጓደኛ አለ። ማይነካውን እንድትነኪ የሚያደርጉሽ ጓደኞች አሉ። ስለዚህ መኖሪያሽን፣ ስፍራሽን መለየት ጥቅሙ እዚህ ጋር ነው። ውሎሽን ይሄ ነው። ስለዚህ ንስር ሁሌ ንጹህ ነው የሚበላው፣ ራሱ አድኖ ነው የሚበላው ማለት ነው። ወዳጆች ሙት ጥንባንሳ ያለፈ የሻገተ የመብላት ህይወት ከናንተ ይነሳ። በቃ ትላንትናን የነካ የትላንትና አየር፣ የትላንትና ንፋስ፣ የትላንትና ፀሐይ፣ የትላንትና የሆነ ነገር ያለፈበት የትኛውም አስተሳሰብ ዛሬ ላይ ይጎዳችኋል፣ ያማችኋል። አንዳንድ ሰው የ20 ዓመት ታሪክ እየጎተተ ያመጣል። በቃ ግብዓተ መሬቱ የተፈጸመለት በቃ አይነሳ የተባለውን ብትከፍቱት ሽታው ራሱ እናንተን በዛ ስፍራ ሊያቆያችሁ የማይችል ምግብ አለ እንኳን ልትበሉት። ንስር የሞተ እንደማይበላ እናንተም በአስተሳሰብ አዲስ ምን ይሰራል? የ150 ዓመት ታሪክ እያነሱ በጥይት መጠዛጠዝ ምን ይሰራል? የ100 ዓመት ታሪክ፣ የ60 የ70 ዓመት ታሪክ እያነሱ እንደው መገዳደል ምንድነው የሚጠቅመው? ስለ አመለካከት ነው የማወራችሁ። የምንበላው ምግብ አመለካከታችን ላይ ለውጥ ያመጣል። ያ ባይሆን የስነ ምግብ ባለሙያዎች ልጆች እንደተወለዱ በመጀመሪያ የእናት ጡት ወተት ያስፈልጋቸዋል ባላሉ። ከዛ በኋላ ለልጆች ደግሞ የሚያስፈልገው እነዚህ ነገሮች ያለባቸው የተመጣጠነ ምግብ ተብሎ ሰው በስነ ምግብ ሳይንስ ባልተጨነቀ ባልተጠበበ የምትመገቡት ምግብ ከአንጎላችሁ ጋር ወይ ከአይምሮአችሁ ጋር ከአስተሳሰባችሁ ጋር ግንኙነት አለው።
ግንኙነት አለው። ምንድነው እየተመገብን ያለነው? ምንድነው እየተመገብን ያለነው? አይ እንጀራ በወጥ ነው። እሱንማ መች አጣሁት። ግን ስለ አእምሮ ምግብ ደግሞ እየጠየኳችሁ ነው። አእምሯችሁ ምንድነው የሚበላው? በቃ ዓለም በለውጥ ሕይወት ስርዓት ውስጥ ናት። ሁሉ ነገር እየፈጠነ እየቸኮለ ነው። አዳዲስ ነገሮች በቀን ውስጥ ወደ ዓለም እየገቡ ነው። አይናችሁን ዘግታችሁ ስትከፍቱ አዲስ ነገር፣ አይናችሁን ዘግታችሁ ስትከፍቱ አዲስ ነገር፣ በአዲስ አስተሳሰብ፣ በአዲስ የሕይወት ስርዓት፣ በአዲስ አደራረግ በተጨናነቀችው ዓለም ውስጥ ከአሮጌ ሐሳብ ጋር እንደ ጥንብ ከጠነባ ከቆሸሸ አመለካከት ጋር ተቸንክሮ መቅረት ንስራዊነት አይደለም፣ ጠንባንሳዊነት ነው። ስለዚህ ማንም የጥንባንሳን ሕይወት አይመርጥም። ጥንባንሳ እናንተ አፍንጫችሁን ይዛችሁ ለማለፍ በምትቸገሩበት የቆሸሸ ስፍራ ላይ እሱ ዘና ብሎ በእግሮቹ እያቦካ በአፉ ይበላል ማለት ነው። አፍንጫ የለውም መሰለኝ አላውቅም። ወይ ደግሞ ለሱ መልካም ነገር ያ ነው። ጌታችንም ኢየሱስ ተናገረ፣ ጥንብ ባለበት ማን ይሰበሰባል አለ። ንስር አለ ወይስ አሞራዎች? አሞራዎች ናቸው የሚሰበሰቡት ማለት። አንተ ግን ንስር ነህ። የቆየ ቂም ካንተ ይወገድ፣ ቅራኔ ካንተ ይውጣ። የበታችነት በብዙ ዘመናት አንተን እየደቆሱ ከሰው በታች ሊያደርጉ በልጅነትህ በወጣትነትህ ብዙ ተጽዕኖ ያደረጉብህ ቂም ያስከባቸው እንዳትማር፣ ተምረህ እንዳትለወጥ፣ ሰርተህ እንዳትቀየር፣ እንደ ሰው እንኳን እንዳትኖር በማወቅም ባለማወቅም ያጠቁህን ሰዎች ሁሉ ትላንትና ከሆነ ይቅር በላቸው። ትላንትና ከሆነ እለፈው። እሱ ጥንብ ነው። ስለዚህ ንስርን ልዩ የሚያደርገው የምግብ ስርዓቱ ነው። ፍሬሽ የሆነ ብላ፣ መልካም የሆነ ሰውነትን የማይጎረብጥ የማይረብሽ፣ ቶሎ ቶሎ ወደ ሐኪም ቤት እንድትሄድ ምክንያት የማይሆንህን እጅ ያላለ ያላደረ ምግብ ብላ። በመንፈሳዊ ድንበርም ያላችሁ ተንኮል የሌለበትን የቃልን ወተት ጠጡ። እጅ ያላለውን የሰው እጅ የሌለበትን ከእግዚአብሔር ማዕድ የሚመጣውን ትኩስ እንጀራ ብሉ። እሱ ነው ጤና የሚሆነው፣ እሱ ነው ፈውስ የሚሆነው። እና የአመጋገብ ስርዓት ካስተሳሰብ ጋር አምስተኛው ለአደን ያለው የማያቋርጥ ፍለጋውን ትጋቱን አሁን ታያላችሁ። በዚህ ህይወት ውስጥ ለማደን ታውቃላችሁ፣ በትንሹ አንድ ነገር ለማደን 150 ኪሎ ሜትር ራዲየስ ይበራል ንስር። አንድ ነገር ለማግኘት 150 ኪሎ ሜትር የሚሸፍን ከባቢ በክንፎቹ ይበራል። ይሄ ምንድነው የሚያሳየ? ትጋቱን ለማደን አንድ ነገር ለማግኘት። ወዳጆቼ በህይወት ዘመናችሁ አንድ ነገር ፈልጋችሁ በፈለጋችሁት ቀንና ጊዜ መልስ አጣችሁ ማለት ሁል ጊዜ እንደዛ ነው ማለት አይደለም። አንዳንድ ሰው እንዲህ አይነት ነገር ያወራል። ለምን ይሄን አትሞክርም? አይ ከዚህ በፊት ሞክሬው ነበር ይላል። እንዲህ ሆኖ ፌል አደረገ። ለምን ይሄን ነገር አትሞክሪው? አይ ሞክሬው ነበር፣ ወይ ጓደኞቼ ሞክረውት ፌል አደረገ። ዘመናቸው ሙሉ የሚቆጥሩት ፌለሪቲ ነው፣ ውድቀት። ስለመሆን አይደለም የሚያስቡት፣ ስላለመሆን። እንዴት ሰው ዝም ብሎ ቆሞ ነገር የማይሆንበትን ነገር ያስባል? ቤቱ ቁጭ ብሎ ሄደ ይሄንን አደርግ ሲባል እንደሚሆን አይደለም የሚያስበው፣ እንደማይሆን ማይሆንበትን 1001 መንገድ ያስባል። ትራንስፖርት ባላገኝስ? እሺ ትራንስፖርት አገኘቼ ሲሄድ ያን ሰው ባላገኘውስ? እሺ አገኘቸው ደግሞ እምቢ ቢለኝስ? አሁን እኮ
ቀላል ነው። እንዲህ አሁን 1000 የማይሳኩ ምክንያቶችን መደርደር ከቻለ ይሄ ሰነፍ ሰውዬ ትንሽ እርዱትና በቃ በተቃራኒው ደግሞ 1000 አስብ ማለት ነው። ደርሰሃል፣ ተጠግተሃል። 1000 የማይሆን ምክንያት ከዘረዘረ የሚሆን ደግሞ ማምጣቱ አይቀርም። ስለዚህ በዚህ አቅጣጫ ደግሞ ሞክር በሉት። ወዳጆቼ ንስር 150 ኪሎ ሜትር በሮ አንድ ነገር አድኖ ለመምጣት ድካም፣ ስንፍና፣ አለመከናወን፣ አለመቻል የሚባል ነገር በህይወት ውስጥ የለም። ስኬት ያለው በአንድ ጀንበር አይደለም። ስኬት ያለው እናንተ ከቤታችሁ ስትወጡ ያለው የመጀመሪያው ምዕራፍ ላይ አይደለም። ስኬት ያለው በአንድ ቀን ሙከራ አይደለም። እንደዛ ቢሆን ኖሮ ጌታችን ለምንድን ነው አንኳኩ ይከፈትላችኋል ያለ? ማንኳኳት ምንድን ነው? አንዴ መምታት ነው። ኳ ኳ ኳ ኳ ኳ ስንት ጊዜ በተደጋጋሚ ምን እስኪሆን ተሰምታችሁ በሩ እስኪከፈትላችሁ ድረስ ማለት ነው። ይሄ ትጋት ነው። ደጋግሞ ያንን ነገር ማድረግ። ባለ ራእይ ያለው ራእዩ ያለበት አካባቢ ነው። አንተ ምንድነው የምትሰራው እዛ ኬክ ቤት? ራእይ እዛ ነው እንደ ያለው። ከጧት እስከ ማታ እዛ ማኪያቶ ቤት ምንድነው የምትሰራው? ራእይ እዛ ነው እንደ ያለው። እዛ ስጋ ቤት ምንድነው የምትሰራው? አንተ የባለቤቱ ነህ እንዴ? ጊዜ ካጠፋ ራእይ ባለበት ቦታ አብዛኛው ጊዜ በዛ ይሁን። ነህምያ በተቀበጠበት እንስሳ ተቀምጦ ያን ቆሻሻ የስፍራ ይዞር ነበራል እና ሰዎች ጠዋትም ሲያዩት እዛ አካባቢ ያያል፣ ይቀይሳል። ቀንም በጠራራ ፀሐይ እዛው ቆሻሻ ላይ ፍርስራሽ ሆናለች ኢየሩሳሌም። ይህ ሰውዬ በዛ ምንድን ነው የሚሰራው? ባለ ራእይ ቦታው ቆሻሻም ቢሆን እዛ ነው የምታገኘው። ያ ቆሻሻ ነገ ተጠርጎ ጸርቶ ትልቅ አፓርታማ ይሰራበታል። ጉሊት ላይ የምትቀመጥ ሴት ከጧት እስከ ማታ ከዓመት እስከ ዓመት እዛ ካየሃት እመነኝ ያ መኖሪያዋ አይደለም። በሚቀጥለው ዓመት በእርግጠኛነት እዛ አታገኛት። ስፍራ ይቀየራል። ስለዚህ ሰፊ ሰዓት የምትወስድበት የምትውልበት የምታድርበት ቦታ ራእይ ያለበት ይሆን። ስለዚህ ንስር የሚያካልለው ኪሎ ሜትር ለመዝናናት ለሌላ ሳይሆን ምግብ የሚያገኝበት ቦታ ነው። በዚህ ራዲየስ ውስጥ ካላገኘ ደግሞ ኪሎ ሜትሩንም ሊጨምር ይችላል። ደጅ ላይ ያለው ሱቅ ሄደ የሆነ ነገር ገዝተ ለመመለስ ዳተኛ ከሆንክ አመለካከትን መቀየር አለብህ። ሩቅ ለመሄድ እንደ ንስር የማያቋርጥ ፍለጋ እስከ የማያቋርጥ ፍለጋ የሚማር እየደጋገመ እንዲማር እየደጋገመ ዕውቀት እንዲፈልግ ዕውቀት በቃኝ እንዳይ መጽሐፍት ለማንበብ ከሱ በሚበልጡት እግር ስር ተቀምጦ ጥበብን ዕውቀትን ወደ ራሱ ለማምጣት የማይሰንፍ ሀብትንም የሚያከማች ለምን በቃኝ ትላለህ አትበል። በምን ሚዛን ተለክቶ ነው በቃኝ የምትለው? አንዳንድ ሰነፍ ሰው አለ የሚታትሩትን ሰዎች አንተ በቃኝ የምትለው መቼ ነው ይሉታል። እንዴ ይሄን ለመነጋገር ራሱ እኮ እኛ አሁን አልበቃንም። ኢትዮጵያውያን በቃኝን ለመነጋገር አልበቃን። ምንድነው በኪራይ ቤት እየተኖረ ያለ ተሽከርካሪ በእግር እየተጓዘ አንድ ዲግሪ ተያዘ ተብሎ የሆነች ደሞዝ መጣይ ተብሎ አንተ በቃኝ አታውቅም? እስቲ በቃኝ አልልም በልባክ። ትልቁ ስንፍና ትልቁ ተስፋ መቁረጥ በህይወት ላይ በቃኝ እንዴ። በርግጥ ትሰራላችሁ ትማራላችሁ፣ የምትሰሩት ለእናንተ እንዳልሆነ እኮ ግልጽ ነው። ይሄ አደባባይ ሀቅ ነው አይደለም እንዴ? አንተ አመቱን ሙሉ ብትለፋ አንድ እንጀራ ነው የምትበላው። አንድ እንጀራም በወጥ ነው እንጂ የምትበላው በወርቅ አትበላም። ነገር ግን ቡኮህን ለብዙዎች ታቦካለህ፣ የወይን ጠጅህን ለብዙዎች ትጠምቃለህ። ባንተ ጥላ ስር የሚጠለሉ ብዙዎች አሉ ሲልም ደግሞ ከገፋ ለሀገር ጥላ ያደርጋል እግዚአብሔር።
ለትውልድ መጠለያ ያደርጋል እግዚአብሔር። ለምንድን ነው በቃኝ የምትለው? አስፍታችሁ እንድትራመዱ፣ ከፍ ብላችሁ እንድትበሩ፣ ብዙ ማይል ስን እንድትዞሩ እግዚአብሔር ፈቅዶላችኋል። ንስር በራሱ አቅም ለአንድ ቁርስ ነው 100 ምናምን ኪሎ ሜትር የሚዞረው ማለት። ሕይወት ዘመኑን ለሚለውጥለት ስራ እኮ አንድ ሰው ተነስቶ ከዚህ የሆነ ሀገር ደርሶ ለመመለስ ይሰንፋል። ተንቀሳቀስ፣ ትጋት አሳይ። 6ኛ ንስር ከጠላት ራስን የሚከላከልበት ብቃቱ ደግሞ አስገራሚ ነው። ከጠላት ቅድም ተግዳሮቶች ነግሬያችኋለሁ። ተፈጥሮ ሊሆን ይችላል፣ ህመም ሊሆን ይችላል። እንደዛ ያን እንዴት እንደሚሻገረው አወራኋችሁ። አሁን ደግሞ ጠላቶቹን እንዴት ነው የሚያሸንፈው? ንስር ብዙ ጠላት የለውም። በራሱ አዳኝና ብርቱ ወፍ ስለሆነ ብዙ ተቃዋሚ የለውም። ግን ያለው ምንድነው? አንድ ጠላት አለበት። ታውቃላችሁ? ቁራ። የቁራም ዝርያ የሆነ ትንሽ ከቁራ ለየት የሚል አፉ እንደዚህ ሹል የሆነች አለ። እሱ ይመጣና ከላዩ ላይ ሆኖ ሊቆነጥጣው ይሁን ሊበላው ይሁን ምን እንደፈለገ፣ አንዳንዴ በህብረት ሆነው ሊያጠቁት ይፈልጋሉ፣ ንስርን ማለት ነው። ያን ጊዜ በሳይዝም በምንም ከነሱ በሚያንሱት ጠላቶቹ አይደናገጥም። ብትቆነጥጠው አካባቢ ጥሎ ለሚጠፋ ህፃን ልጅ ምንድነው ክላሽ የምትወለውለው? ብትቆጣት ደንበራ ስፍራውን ለምትለቀው የምን ስለት ነው? የምን ዱላ ነው? ንስር እንደዛ ያደርግ። ምን ያደርጋል? ከፍታውን ይጨምራል። ከፍታውን ይጨምራል። ከፍታውን ይጨምራል። ከፍታውን እየጨመረ በሄደ ቁጥር ቁራዎቹ መተንፈስ የማይችሉበት ከፍታ ደግሞ አላቸው። ልክ እዛ ሲገባ እነሱ ጥለው ደክሟቸው ወደ ታች ይወርዳሉ። ሲወርዱ አይተዋቸውም። ከላይ ወደ ታች ደግሞ ለማጥቃት ታግሶ ሲያቅተው ከላይ ወደ ታች ይወርድባቸዋል ወይ ይተዋቸዋል። ጠላቶቹን የሚያሸንፈው ከፍታ በመጨመር ነው። ትዕግስት ከፍታ ነው። መቻል የናንተን ልበሰፊነት የስሜታችሁን ብስለት ነው የሚያሳየው። በነገራችን ላይ ትዕግስት ዝም ብሎ የሚመጣ ነገር አይደለም። ዝም ብሎ ከሰማይ መጥቶ አንድ ሰው ትከሻ ላይ የሚቀመጥ አይደለም። ከኢሞሽናል ኤክሰለንስ ጋር የተገናኘ ነው። የስሜት ብስለት ነው ትዕግስት የሚባለውን ነገር የሚሸልም። የስሜት ብስለትህ ደግሞ በተደጋጋሚ በህይወት ዘመንህ ከምታነበው፣ ከምትሰማው፣ ከምትኖርበት የህይወት ስርዓት የሚቀዳ ነው። በተደጋጋሚ የሚቆጡ ሰዎች፣ በተደጋጋሚ የሚነጫነጩ ሰዎች፣ እነሱን እኮ ልክ ማግባት ይቻላል እኮ። ታውቃላችሁ አይደል? አሁን የራሳቸው ጌቶች ስለሆኑ ሁሉም ከበታቻቸው ስለሆኑ እንጂ በጣም ማስታገስ ይቻላል። አንድ መንደሩን የሚያናውጥ አመፀኛን ሰው እንደው ለአንድ ወር እስር ቤት አስገብታችሁ ብታወጡት በጣም ሰላማዊ ሆኖ ይወጣል። አንድ ዓመትማ ከገባ ይሄ ሰውዬ ምን ሆኖ ነው እስክትሉት ድረስ ማለት ነው። ማስታገሻ ቦታዎች አሉ በምድር ላይ። ባህሪን ማረሚያ ቦታዎች አሉ በምድር ላይ። ግን ሰው እንደዚህም አይነት ነገር ሳይገጥመው በማንበብ በማስተዋል ደግሞ ሰው መንፈሳዊ ሲሆን ትዕግስትን ገንዘብ ካላደረገ ምንን ገንዘብ ሊያደርግ ነው? ይሄ እኮ የክርስቶስ ባህሪ ነው። ታውቃላችሁ አይደል? ትዕግስት እኮ አለመቻል አይደለም። በጥፊ ሲመቱት ክርስቶስ ዝም ያለው ስላልቻለ አይደለም። በበትር አናቱን ሲቀጠቅጡት ሲያላገጡበት ዝም ያለው ስላልቻለ አይደለም። መቻሉንማ ሊይዙት ሲመጡ አይተናል አይደል እንዴ?
ሾተል ጎመድ ይዘው እኮ መጡ። የናዝሬቱ ኢየሱስ ሲሉ እኔ ነኝ ሲላቸው በግንባራቸው ገመድ የያዘው ጦር የያዘው በግንባራቸው እኔ ነኝ። ይሄ እኔ ነኝ ብቻ አይደለም። ሙሴን በኮሬብ ተራራ ላይ አይ አም ሁ አይ አም ያለው ነው ያህዌ እኔ ነኝ። ይሄ ቃሉ ብቻ በግንባራቸው እንዲወድቁ ያደረጋቸው። እየደጋገሙ ወድቀው እኮ ነው ከዛ በኋላ መተው ራሱ የያዙት አለመማራቸው። ስለዚህ ትዕግስት አለመቻል አይደለም የሚያሳየው የአይምሯቸውን ብቃት መቻል። ንስር ይሄ ነው እና ስፍራ በመቀየር ከማይመጥንህ ጋር አትጣላ። አንዳንድ ጊዜ ነካክተው እነሱ መንደር ሊወስዷቸው የሚፈልጉ ሰዎች አሉ። ትልቅ ሰው ከላይ ሄደው ይነኩና ና ግጠመኝ ና ውጣ የሚሉ በሚዲያ ላይ ታውቃላችሁ አይደል? የሚሰዳደቡት ሰዎች እኮ ምን መሰላችሁ? ትልልቅን ሰው ለማዋረድ ነው። ሲጀመር እንዲህ አይነት መንደር ከዋላችሁ ክብር የለው በራሱ። ውረድ እንውረድ ተባባሉና አስደበደቡት። አፋፍ ቆሙና ነው ምናምን የሚባል ተረት አለ አይደለም? ራሱ ቋንቋው እኮ ውረድ ነው እኮ። አንተን ከስብዕና ውረድ፣ ከከፍታ ውረድ። ለምን ትወርዳለህ? ከወረድክ በኋላ ደግሞ ስድብህን ጠጣ። ነኩኝ ማለት የለም። ማን ሂድ አለ እዛ ሰፈር? ቁራዎቹ ሰፈር፣ እኚህ ድንቢጦችና ጨረባ ጋጋኖ ሰፈር ምን ታደርጋለህ አንተ? እንደ ንስር ከፍ ማለት ነው ያለብህ። እንደ ንስር በቃ እዛ ምንም የለም፣ በሰላም ትኖራለህ። ክብር ለእግዚአብሔር ይሁን። እታች ካለ ግን አንተ፣ አንቺ፣ አንቱ ምናምን መባባል፣ ያ ነገር ደግሞ ወደ ሌላ ነገር መቀየር፣ ያ ደግሞ ወደ ሌላ ነገር መቀየር። ውጣ ከዛ ህይወት። መዋያን ምረጥ። የምትበርበትን ከፍታ ራስህ ላይ የህይወት ስርዓትህን ራስ አስተካክል። እዛ ነው እና ጠላቱን የሚያሸንፈው ከፍታ በመጨመር ነው። ሃሌሉያ! እየገባቸው ነው። በቃ ከጠላት ጋር አፍ ለአፍ አትካፈት። አንቺ አላውቅሽም፣ የኔን ጫማ እያደረግሽ አድገሽ አናውቅህም፣ አንተ እንዲሆነ ለሚሉት ጋር እኔ አይደለም የሚባለው። የጫማ ፋብሪካ ከፍተ ዝም ብለህ ተንቀሳቀስ። ከተማ ውስጥ ራሱ ይናገራል። ብዙ ወሬ የለው። አንተ አስመጭ ላኪ ሆነ ዝም ብለህ ከተማ ውስጥ ተንቀሳቀስ። ያኔ ወሬ አይኖርም። ራሱ የህይወት ስርዓት አፍ አውጥቶ ስላንተ ይናገራል። ይሄ ማለት ምን ማለት ነው? የህይወት ከፍታ ይባላል። በመንፈሳዊ ህይወታችሁም እንዲህ አይነት ከፍታ አለ። ትላንት ሌባ ያለ፣ አመንዝራ ያለ፣ እንደዚህ አጭበርባሪ ያለ አረ እኔ ትቻለሁ ምናምን አይደለም። ትተህ የተቀደሰውን ህይወት ኖረ የኢየሱስ ክርስቶስ ከፍታ ላይ ደርሰህ በሰውና በእግዚአብሔር በስራና በቃል ብርቱ እንደነበረው እንደሱ ኖረ ተገለጥ እንጂ ዝም ብለህ በአፍ የራስህን ህይወት እየሳልክ ቀለም እየቀባ ራስህን በጾም በጸሎት ደከምን ባካችሁ እያልክ የምመጣው ከቸርች ነው እያልክ ከመሸታ ቤት እየመጣ በአፍ አትኑር። ዝም ብለህ ኑር በህይወት። ህይወት ተገለጠ። እኛም ምን ብለናል? ሰባተኛው ንስር የህይወት አጋር ፍለጋ። የህይወት አጋር ፍለጋውን ስታዩ ያስደንቃቸዋል። ሚስቱን ሲፈልግ ምንድን ነው የሚያደርገው? ይሄድና ያሽኮረመማታል። ወይ ንስሮች በሚግባቡበት ሁኔታ ራሱን ለሷ ያቀርባል። ያን ጊዜ እሷም ታውቅና እሺ መልካም ነው ዴት እንውጣ አትልም። ምን ታደርጋለች? ልትፈትነው ከዛፍ ቁራጭ አንድ እንጨት በአፏ ትይዝና ወደ ከፍታ ትበራለች። ከዛ እሱም አብሯት ተከትሎ ይበራል። ወደ ከፍታ ከበረረች በኋላ አፏ ያለችውን እንጨት ወደ መሬት ትለቀዋለች። ያን ጊዜ ያዘው ነው
በንስሮች ቋንቋ በአዲሱ መደበኛ ትርጉም ያዘው ይሄን እንጨት ለቀዋለች አየር ላይ። ስለዚህ እሷን ከፈለገ ብቃቱ መፈተን አለበት። ንስሩ ወደ ታች በርና ሄዶ ያንን እንጨት ከያዘ የሚቀጥል ፈተና አለ። አሁንም ትደግማለች። አሁንም 2-3 ይሞክራ። አንዴ አጋጣሚ ሊሆን ይችላል። አንዳንድ ሰው አለ በመጀመሪያ ቀን ይሄ ኩልነስ በቃ በመጀመሪያ ቀን ኩልነስ እንድትወደው የሚፈልግ የሰበሰባትን የፍልስፍናና የእንትን መዓት ይዞ ይቀደዳል ቁጭ ብሎ ማለት ነው። መቼም እኮ የመጀመሪያው አያምጣ። ግን ምን እንዳወራችሁ ትዝ ይላችኋል? የመጀመሪያ ያገባችሁን ነው ምለው። ያገባችሁ ወንዶች የመጀመሪያ ቀን ሚስቶቻችሁን ስታገኙ ምንድነው ያወራችሁት? ምኑን አውቀውን? ካስታወስከው ይገርመኛል። የምታስታውሰው ቦታውን ሊሆን ይችላል። ምኑን ያወራኸው እንትን አታስታውሰውም። ለምን መሰለ? ቅርጽ የለውም። ወታደር ሆነ ካገባት በዛን ሰሞን የምታወራው አንተ ስለ ታንክና ስለ ቦምብ ነው እንጂ ስለ ፍቅር ልታወራ አትችልም። ወይ ቦምቡ ፍቅርሽ የሚል ዘፈን ካለ ልትጋብስ ትችላለህ ዘማል እና አታስታውስም። እግዚአብሔር ይመስገን ራሱ የፍቅርን ኃይልና ጉልበት ነው የሚያሳየው። እና አንዴ ላይሳካ ይችላል፣ ግን ደጋግሞ ያን ያደርጋል። ይሄን ለምንድን ነው የምታደርገው? ለምንድን ነው? ልጆች ይወልዳሉ። ንስሮች እንቁላል ጥለው እንቁላሎቹ ይፈረፈላሉ። ልጆቹ ከተወለዱ በኋላ ደግሞ ያስተዳደግ ጥበብ አላቸው። ጥበቡ ምንድን ነው መሰላችሁ? መጀመሪያ እንቁላሉን የሚጥሉት ጭድ ላይ ነው፣ ወይ ለስላሳ የሆነ ጎጆ ውስጥ። ከጭዱ ስር ደግሞ ቆዳ ነገር ይኖራል። ከቆዳው በታይ ደግሞ እሾክ ምናምን አለ። በዛ ነው ንስር ቤቷን ጎጆዋን መሰራው። እዛ እንቁላሉ እዛ ላይ ነው። ጫጩቶቹ ሲፈለፈሉ እያመጡ በአፍ ይመግቧቸዋል። እድገታቸውን ቼክ ለማድረግ ቀስ እያሉ ጭዱን ለስላሳውን ነገር ያነሳሉ። ያ ማለት ከኮምፈርት ዞናቸው እንዲወጡ ያደርጋሉ ማለት ነው። ቆዳውም ይነሳል። መጨረሻ ላይ እሾክ ጋር ሲደርሱ እሾኩ ሲወጋቸው ክንፋቸውን ማራገፍ ይጀምራሉ። እሾኩ አለመች ሲመላቸው ከዛ ጎጆ ላይ ወጥተው ይበራሉ። የመጨረሻው ያ ነው። አልበር ካሉ ደግሞ ምን ታደርጋለች? ትይዛቸውና በአፏ ወደ ታች፣ እንግዲህ የሚኖረው በተራራ ጫፍ ላይ አይደል? ወደ ታች ትጠላዋታለች ሴቷ። ወደ ታች ጫጩቶቹ ሲጣሉ ወንዱ ንስር ያኔ ለፍቅር ጨዋታ ሲያባብላት ያደርግ እንደነበረው እንጨቱን ለመያዝ ይሰባበር እንደነበረው አሁን መብረር ይጀምራል። ልጆቹ መሬት ደርሰው ከመፈጥፈጣቸው በፊት ይሸከማቸውና ይመልሳቸዋል። በዚህ ያልተሞከረ ባል አይደለም በንስሮች ዓለም። ምንድነው የምንማረው ከዚህ? የህይወት አጋር ትመርጣላችሁ፣ ግን መለኪያችሁ ይሄ ነው ወይ? ሰነፉን መርጠሽ የሆነ ነገር መጣ በር ከፍተው ውጣ ስትዩ ቅድሚያ ለሴቶች ነው። ሌዲስ ፈርስት። ለሌባ ጊዜ አይባልም ይሄ በነገራችን ላይ እያለ አጥር ማይሆነውን የብረት መዝጊያ ነው ምንድነው የሚባለው? እንደዛ ማይሆነውን ለምንድን ነው የምትመርጪው? ፍሪዝ ባላ ይሆን? ፍሪዙ ደስ ይለኛል እኔ። ሌላስ ምን ደስ ይልሻል? ይሄ ሱሪውን ወደ ታች ዝቅ ማድረጉ ደስ ይልሻል? ሌላስ? እነሱ ያኖርሽ እንደሆነ ይታያል። መማር አለበት ወይ መስራት አለበት። የቤት ራስ የሚሆን ወንድ መሆን አለበት። አለበለዚያ አይሆንሽም። መቼም መክረናችሁ እናንተ አልተመለሳችሁም። እስከ ዛሬም የተመለሰ አላየንም። ያው ተጋይተሽ ተመለሽ እንጂ
ትምህርቱን ግን እኔ ያስተምራል። አሁን እኔን ሰምተሽ ይቅርብኝ ስትይ እንደውም እንዲዘለል የምትፈልጊው ትምህርት ይሄ ነው። ይሄን በዘለለውና ወደ ሌላው በገባ አንድ ጊዜ እንደው ሲወዱ ሲያፈቅሩ በስመ አብ መስሚያ የላቸው ማያ የላቸው። አንተ ደግሞ ልትመክር ይኸውልሽ ትላለህ። አራት ሰማይ በዛ ሰዓት ምክር ያስበ እሷ የምትፈልገው እሱን ማየት እሱን መስማት ከሱ ጋር አብረው የሚሆኑበትን መንገድ ማመቻቸት በቃ አለ። በለዛ ሌላውን ነገር አሰማ። የምትሰማበት ደግሞ ጊዜ አለ። ክብር ለእግዚአብሔር ይሁን። ፈልጋ ራሷ ሬዲዮ ጠምዝዛ ሰርች አርጋ እንዲህ አይነት ምክር ብቻ የምትሰማበት አለ። እስኪ እንትኑ ይሂድ ዝም ብሎ ኪሎ ሜትሩ ይሂድና በኋላ በደንብ አሁን መጀመሪያ ላይ ምንም እና የህይወት አጋር ስትመርጡ መስፈርታችሁ ምንድነው? ከንስር ተማሩ። ባልንጀሮችን የቢዝነስ አጋርን ስትፈልጉ አንዳንድ ቢዝነስ እንኳን ለመስራት በጋራ መሰሩት ቢዝነስ ከሆነ ተነሳሽነት አለው ወይ ሰውየው? ገንዘብ ብቻ ስላዋጣ እኮ መሆን የለበትም። ገንዘብ አዋጥቶ ሼር ሆልደር ሆኖ አንተ እየተቀጣጠልክ በምታወራው የሥራ ኢነርጂ ላይ ውሃ የሚደፋብህ ሚቲንግ መሃል እየደጋገመ የሚያዛጋ አንድ ሰውዬ አለ። ከሱ ጋር ቢዝነስ ጀመርክ ማለት አትጠራጠር። ቤርጎ ነው የሚሆንልህ። በቃ እንትኑ ራሱ ይሄ ድርጅቱ በቃ የእንቅልፋም እንትን ነው የሚሆንልህ። ስለዚህ ንስር እንደምትፈትነው ፈትነው። የሥራ ልምድህ ምንድነው? ገንዘብ ብቻ አይደለማ ቢዝነስ፣ ፍላጎት፣ ትጋት፣ አስተሳሰብ እንደዛ ይባላል ማለት። ስለዚህ ጓደኛም ስትመርጡ የተሞከረ ጓደኛ ይሻላል። የታወቅሻት አይ ስንመጣ ወደ ቸርች እኛ ሰፈር ናት አንድ ቸርች ነን እንደዛ ተብሎ ጓደኝነት አይመሰረትም። አብሮ የሚያካሂድና የሚያስመጣ ጓደኛ አይደለም። በመሰረቱ ስሙ እኮ ጓደኛ እኮ ማለት ጓዳኛ ማለት ነው አሉ። አላውቅም እኔ የጓዳ ባልንጀራ ማለት እንጀራ አብረህ የምትቆርሰው ከምትወደው ከሚወድህ ጋር ነው ማዕድ የምትቆርሰው እንጂ ከጠላት ጋር መቼም አትቆርሰው። የልብህን መታወራው ነው ማለት። እንዲህ አይነት ሰዎች ብዙ እንዲሆኑ አትፈልጉ በዙሪያችሁ። ባልንጀራ ብዙ አይደለም። ባልደረባ ሊሆን ይችላል። የሥራ ባልደረባ ብዙ፣ በቢዝነስ የምታውቁ ከተማ ሁሉ ሊሆን ይችላል። የልብ ግን በጣም ጥቂት፣ አንድ ወይንም ሁለት ሊሆን ይችላል። ሶስትም በጣም ብዙ ነው። አንድ ወይንም ሁለት ከተገኘ ለዛው። አለበለዛ እንደ ንስር ለብቻችሁ ለመኖር አትፍሩ። መንፈስ ቅዱስ አለ፣ ያማክራል። ጌታ ኢየሱስ አለ፣ ወዳጅ ይሆናል፣ ወንድም ይሆናል፣ እህት ይሆናል፣ ባልንጀራ ይሆናል። ከሚያደክሙ ኢነርጂያችሁን ከሚጨርሱ አንድ ነገር ለማድረግ ገና ስታስቡ ከሚያጣጥሉባችሁ የጋጋኖ ስብስብ፣ የቁራና የድንቤጥ ስብስብ እንዲህ ካለ ጀማ ራስህን ለይ። ገና ትምህርት ልጀምር ነው ስትል በዚህ እድሜ ይልሃል። ያውን አንድ ጋጋኖ ነው። ስራ ልቀጠር ነው። የት ነው የምትቀጠሪው? ያው የተገኘበት ጽዳትም ቤቱም ውስጥም ዲግሪ ይዘሽ ሁለተኛ ጋጋኖ አጠገብ ማለት ነው። በርታ፣ ቀጥል፣ ጠንክር፣ አይዞ ምናምን የሚል እሱ የልብህ ነው። ይብላኝ ላንቺ አንቺ መቼም አትደክሚም እንዲህ የሚል ጓደኛ እየቆረጥክ ቀንስ። በዚህ ዓመት ትችያለሽ የሚልሽ የምትልሽ ትችላለህ። እንደዛ ለዛ ነው ንስር ጓደኞቹ ንስሮች ናቸው እንጂ እታች ያሉት አይደል። ሌሎቹ እየተንጫጩ ጉልበቱን ራሱ ይይዙታል። ስለዚህ ከነሱ ጋር ጓደኛን አንዳንዴ በሳይዝ ራሱ ከማትገጥመው ጓደኛ ጋር ፊዚካሊ ራሱ ማትገጥመው ሊሆን ይችላል። አስተሳሰብ ነው። የሰውነት እያልኩ አይደለም። በቃ አብሯችሁ ከእናንተ ጋር ከሚራመድ ሰው እናንተን የሚያከብር እናንተን የሚወዳችሁ የሚያስቀይማችሁን የሚያውቅ ደስ የሚላችሁን የሚያውቅ ለእናንተ ደስታ የሚኖር ጓደኛ ካላችሁ ተጠንቅቃችሁ ያዙት። ለእናንተ ደስታ ከራሱ ይልቅ ለእናንተ ምንጮት፣ ለእናንተ ክብር፣ ለእናንተ ከፍታ ያምርብሃል፣ ያምርብሻል የሚሉ ተከናወን የሚሉ ኃይል ነው የሚሰጡ እና እነሱን ያብዛላችሁ ጌታ።
የመጨረሻው ስምንተኛው ከንስር የምንማረው ራስን የማደስ ተፈጥሯዊ ብቃት ነው። ራስን የማደስ ተፈጥሯዊ ብቃት ይሄ ምንድነው? በእድሜው አጋማሽ ሲሆን በእድሜው አጋማሽ ለምሳሌ 80 ዓመት የሚኖረው ንስር 40 ዓመት ሲሞላው ድካም ይሰማዋል። የፈለገ አዳኝ ቢሆን የፈለገ ብርቱ ቢሆን የፈለገ ኪንግ ቢሆን ፍጡር ስለሆነ ፍጥረታዊ ምልክቶች በፍጡር ላይ ይታያሉ። እሱም ማርጀት ነው፣ መድከም ነው፣ እንደ በፊቱ አለመከናወን ነው፣ የማስተዋል ማነስ፣ እንደ በፊቱ ሰውነት አለመቀላጠፍ ተፈጥሯዊ ነው። የፈለገ ነገር ቢሆን በፍጥረት ዓለም የህይወት ስርዓት ውስጥ እነዚህ ነገሮች እንደ ምልክት ይታያሉ። ስለዚህ በጨካኙና በአዳኙም የንስር ህይወት ውስጥ ድካም ሲሰማው ያውቃል። ያኔ ምንድን ነው የሚያደርገው? ወደ ከፍታዎች ይወጣል። የጽሞና ጊዜ አለው። ራሱን የሚለይበት፣ ራሱን የሚያዳምጥበት፣ ራሱን የሚያድስበት ተፈጥሯዊ ስርዓት ውስጥ ይገባል። እሱም ምንድን ነው የሚያደርገው? መንቁሩን ይሄ አፉን እሱን ከአለት ጋር እያጋጨ ያስወግደዋል። የእግሮቹን ጥፍር ያራግፋል። ክንፎቹን ላባዎቹን እንዳለ ያራግፋል። ይሄን ሲያደርግ ህመም አለው። አስተውሉ፣ ህመም አለው። ያለ ህመም አይደለም፣ እንዲህ እንዳወራሁትም አይደለም። በትንሹ ከ4 እስከ 5 ወር ሊፈጅ ከዛም በላይ ሊፈጅበት ይችላል። በዚህ ጊዜ ውስጥ አይበላም። ስጋ ወዳዱ አድኖ ፍሬሽ የሚበላው ንስር አሁን አይበላም። ጦሙን ነው፣ ባዶውን ነው ማለት ነው። ከዚህ አስቸጋሪ ቆይታ በኋላ መንቁሩ ይበቅልለታል። ጥፍሮቹ ይወጣሉ፣ ክንፎቹ ምናምን ይወጣሉ። የታድሶ ዘመን አለው። ለዚህ ነው ኤግል ወይንም ንስር የኃያልነት የተሃድሶ ዘመንን ወይ የመታደስ ኃይል ምልክት እየሆነ በተለያየ ሀገሮች አርማ ላይ የሚገለጠው ያለ ምክንያት ብዙ ነገር በውስጡ ስላለው ታውቃላችሁ። ይሄ የአረብ ሀገር እረኞች ንስርን እንደ እረኛ እንደሚጠቀሙበት ታውቃላችሁ። አሰልጥነውት አለማምደውት አዳኝ ነው። አዳኙን ግን አዳኝ ያደርጉታል። አዳኝ በጎቹን ላሞቹን የሚያድን አሰልጥነውት መጨረሻ ላይ እዚህ ትከሻቸው ላይ መጥቶ ይቀመጣል። ጥፍር ስላለው እነሱ ጓንት ይለብሱና ሲጠሩት ይመጣል። እጃቸው ላይ ይቀመጣል፣ ትከሻቸው ላይ ይቀመጣል። ምንድነው ስራው? በጎቹን ወይንም ከብቶችን የሚያጠቃ ሌላ አውሬ ካለ ተኩላ ምን ካለ እሱ ከፍ ብሎ እየበረረ ቀኝት ያደርጋል። እረኛው ንስር ይባላል። እና ከበጎቹ ውጭ ሌላ ከገባ ሄዶ ይነጥቀዋል። አየር ላይ ወስዶ ነው አለት ላይ የሚከሰከሰው ማለት መቅኔውን አፍሶ ነው የሚጠጣው። እና ምልክት ነው። የብዙ ሀገሮች ባንዲራቸው ላይ አለ። የንግድ ምልክት አለ። የኃያልነት፣ የብርታት፣ የውበት፣ ያለመሸነፍ፣ የድል ምልክት ነው። ብዙ ኳሊቲዎች አሉት። አሁን በሰማነው እንኳን አይገርምም ወይ? አይደንቅም ወይ? መድከሙን አውቆ መዛሉን አውቆ በእድሜ አጋማሽ ላይ የታድሶ ጊዜ ይኑረኝ ይላል። ወዳጆቼ እንደ ደከምክ ሲታወቅ በመንፈስ በነፍስ በስጋ ታድሶን ለራስህ አድርግ። መንፈስህ ደክሞ ነፍስህ ደክሞ ስጋህ ደክሞ አለሁ እያልክ ዝም ብለህ እየፎከርክ ዛሬን ብርቱ ነኝ ኃያል ነኝ እያልክ አትቀጥል። ተፈጥሮ አትዋሽህም። እውነቱ ባንተ ውስጥ አለ። የመታደስ ጊዜ ይኑርህ። ለራስ እንዳደኑ መኖር፣ ኃያል እንደሆኑ መኖር፣ ብርቱ እንደሆኑ መኖር፣ ከሁሉ በላይ እንደሆኑ መኖር ለእግዚአብሔር ብቻ ነው። ለፍጥረት መድከም አለ። አንበሳም ይደክማል፣ ሌሎች አዳኞችም ይደክማል። ንስር የሚደክምበት ጊዜ ልባምነቱ ምንድነው? በእድሜው ግማሽ እንደደከመ ሲያው ቆይ ራሴን የማደስበት ጊዜ ይላል። ከዛ ተራሮች መሃል
አለቱ ላይ ይቆማል። አይበላም አይጠጣም። በጾም በጸሎት መንፈሳዊ ሕይወትህን የምታለመልምበት እድል አለ። የጽሞና ጊዜ በመውሰድ ሜዲቴት በማድረግ የአምላክህን ሕግ በማሰላሰል የምትታደስበት እድል አለ። ይሄ እየሄድክ ሌሎችን የምትቧጭርበት ጥፍርህ፣ ሌሎችን እየሄድክ የምትነቅልበት ኃይልህን ጉልበትህን በጌታ ፊት አራክፈውና ቢያንስ ትሁት የመሆን ራስን በፊቱ የማዋረድ የጽሞና ጊዜ ከአደንህ ተለይተ ከድካምህ ተለይተ ለብቻ በጌታ ፊት የመሆን ጊዜ ለአማኞች በመጨረሻ የማስተላልፈው መልእክት ይሄ ነው። ያ ጊዜ ያስፈልግሃል አንተ። ሮሜ መጽሐፍ ምዕራፍ 12 ቁጥር 1 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያውም ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። በመንፈስ መታደስ አዲስ ፍጥረት ለመሆን በጌታ በኢየሱስ ክርስቶስ ማመን። ያላመናችሁ ሰዎች፣ ድካም የሚያጠቃችሁ ሰዎች፣ ይህንን መልእክት የምትሰሙ ሰዎች ለእናንተ የመንፈስ ታድሶ የሚሆንላችሁ አዲስ ፍጥረት የምትሆኑት ኢየሱስ ክርስቶስን ጌታና አዳኝ አድርጋችሁ ስትቀበሉ ነው። ያኔ አሮጌው ነገራችሁ አልፎ አዲስ ትሆናላችሁ። አዲስ የሕይወት ስርዓት ይጀምራል በእናንተ ሕይወት ውስጥ ማለት። አለበለዚያ ወዲህ ብትል ወዲያ ብትል የለም። የነፍስ ታድሶ፣ ነፍስ ማለት ኖሌጅ ፋካሊቲ የእውቀት እንትኑ ነው። ይሄ አይምሯችን፣ የእውቀት ክፍላችን አይምሯችን፣ እሷ መልካም የሆነውን በመመገብ በፍጥረታዊ ዓለም እንደ ሰው ስልጣኔንም ጥበብም በጎ የሆነውን ሁሉ ካወቀች እየታደሰች ትሄዳለች። በመንፈሳዊ ዓለም ደግሞ ክፋትን ስታስወግድ፣ ቅራኔን ስታስወግድ፣ ቁጣን ስታስወግድ፣ በተለይ ውሸት ሰውን ቶሎ እንደሚያስርጀው ታውቃላችሁ? አታውቁም? ዛሬ ልንገራችሁ፣ በጣም ያስረጃል። ውሸት ዋና የጨለማ ዓለም ጎልደን ጌቱ ነው። ሉሲፈር የሐሰት አባት ነው። ሐሰት ፈጥሮ ነው የሚያወራው። የምትዋሹ ሰዎች ከፍተኛ የሆነ ካንሰር ውስጥ ነው ያላችሁት። ችግሩ ምንድነው? ዕለቱን ውጤቱን አናየው። በውሸት ዓለም የሆነ ሰው ወዲያው ሲዋሽ እርጅናው ህመሙ አይታወቀው። በፕሮሰስ ነው፣ በጊዜ ሂደት ነው። ወደ እግዚአብሔር መንግስት ከመጣችሁ፣ ወደ ፍቅሩ ልጅ መንግስት ከፈለሳችሁ፣ ካመናችሁ የመጀመሪያ በህይወታችሁ አድናችሁ ማጥፋት ያለባችሁ ችግር ውሸት ነው። ውሸት ከህይወቱ ያስወገደ ሰው ቶሎ ሐኪም ቤትም ላይ ሄድ ይችላል። ውሸት ከህይወቱ ያስወገደ ሰው ያን ያህል የሞት ፍርሃት ላያጠቃው ይችላል። ሞት በፈለገው ሰዓት ይምጣ፣ ያን ሰው አያሳስበው። ውሸት በህይወቱ ውስጥ ያለ ሰው ማህበራዊ ህይወቱ ምስቅልቅሉ የወጣ ነው። የራሱም ጤና የራሱም እረፍት የተቃወሰበት ሰው በዋነኛነት ንስር መብረሪያ ክንፉን እንደሰዋ በውሸት ነው እንጀራ መበላው፣ በውሸት ነው ምኖረው፣ በውሸት ነው ትዳሬ የቆመው፣ በውሸት ነው ቢዝነሴ ያለው የምትሉ ሰዎች እስከ ዛሬ የኖራችሁበትን ክንፋችሁን አራግፉ ዛሬ እያላችሁ ነው ጌታ። እውነት ነው። አንዳንድ ሰው ካልዋሸ እንጀራ አይበላም፣ ካልዋሸ ገንዘብ አያገኝም። እንዴ ዋና ነገሬ ነው ይላል። መብረሪያ ክንፍ ነው። ታድሶ ከፈለክ አራግፈው እና መብረሪያን አራግፍ። እግዚአብሔር የእውነት ክንፍ ያበቅልልሃል። ትክክለኛ የህይወት ስርዓትን እንድትመራ ያደርግሃል። እንጀራህን ትበላለህ፣ መጠጥህን ትጠጣለህ፣ እድሜ ይረዝማል፣ ሀብትህም አይጎልም እንጂ እንዳረጀህ እየታወቀ ዋሽተ ቤት ስገባ እየጸጸተ ዋሽተ ነግደ ስታመጣ እየቆረቆረ በእርጅና መንፈስ እየኖርክ እንዴት ትቀጥላለህ ነው መልእክቱ። አይ ጌታ ኢየሱስ
እኔን ይባርከኝ። አፌ ላይ የፈሰሰ እኮ ነው፣ እየገባ ነው። እዚህ ካልገባህ አይምሮ ከተበጠበጠብሽ እዚህ ቁጭ ብላችሁ ማሰቡ ዩቲዩብ ላይ ሲጫን ደግሞ ቁጭ ብለህ ስማው በጸሎት መንፈስ። ቲክቶክ አይደለም ይሄ መልእክት ነው። 1 ሰዓት ሙሉ ቁጭ ብለህ ስማው። 1 ሰዓት አይምሮ ካልተሰበሰበልህ አይምሮ የመሰብሰብ አልቻል። ነገ ታብዳላ። እንዴት 40 ደቂቃ ማተኮር ያቅታል? 50 ደቂቃ መልእክት መስማት ያቅታል? አለበዛ እኮ አደገኛ ሁኔታ ውስጥ ነው ያለ ነው። ልጆቻችሁን ጥላችሁ እንዳታብዱ። ነገ ዓለም ከማሳበድ ውጭ ሌላ ነገር የላትም። ልታሳብድ ነው። ማት መልእክቶች እየሰማ በቀን ማት ከዚህ ከዛ አይምሮ በጥበጥ አንተ ጅዝብ። ከዛ በኋላ እግዚአብሔር ቃል እንዴት ትሰማለህ? እንዴት 50 ደቂቃ አሰማ። ግን ቁጭ ትልና 3 ሰዓት ሙቪ ታያለህ። ሙቪም አሁን የሚያዩ ሰዎች ብፁዓን ናቸው። እግዚአብሔር ይመስገን። ይሄ ወጥ ሙቪ አይታይም። ቲክቶክ ነው 24 ሰዓት ወገብህ እስኪነቃነቅ ድረስ። አደጋ ውስጥ ነህ። የተሐድሶ ዘመን ያስፈልግሃል። ተሐድሶ ለራስ የጽሞና ጊዜ ዝም ነው። ክንፍህን ቀይር፣ ጥፍርህን ቀይር፣ መንቆረህን ቀይር። ከዛ ያለመልመሃል ጌታ። ከዛ ከድሮ በላይ ነው የምትበራው። በልባችሁ መታደስ ተለወጡ። ስለዚህ በ8ኛ ከንስር ሕይወት የምንማረው የተሐድሶ ሕይወት ነው። ጸጋና ሰላም ይብዛላችሁ።